አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይሄንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እግዚአብሔር ይመስገን ፓርኪንግ እየሰራውን በኩራት ደስተኛ ነኝ። ማሰብ ያለባችሁ መጨነቅ ያለባችሁ አጀንዳም መሆን ካለበት ወጥቶ መግባት ላቃተው የኢትዮጵያ ሕዝብ እጅግ በጣም ለተሰቃየው ለእናንተ ለኢትዮጵያ ሕዝቦች አስቡ እንጂ በዚህ ሰዓት ለኔ መጨነቅ የለባችሁም። ያበር ጤነኛ ነው። ሰሞኑን እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል። ክቡር አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ያኔ የውጭ ጉዳይ ሚኒስትር ነበሩ። ኮርተናል። እግዚአብሔርን በጣም ነው ደስ ያለኝ። ህዝብን ዘርፎ ባለሀብት መሆን ይቻላል። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሻለሁ። እንግዲህ ትናንትና አቶ ገዱ አንዳርጋቸው በአገር አሜሪካን የፓርኪንግ ስራ ሲሰሩ የሚያሳይ ቪዲዮ ወጥቶ ብዙ ነገር ስንነጋገር ነበር። ይህን ተከትሎ ምላሽ ሰጥተዋል። ከአንከር ሚዲያ ጋር ያደረጉት ቆይታ አለ። በጣም ብዙ ነገሮችን ተናግረዋል። ያንን አስቃኛቸዋለሁ። ሌላው የምንመለከተው እንግዲህ ሰሞኑን በተለያዩ ማህበራዊ ሚዲያዎች ጠቅላይ ሚኒስትሩ ታሟል የሚሉ ነገሮች እየሰማን ነው። ይህስ ነገር እንዴት ነው የሚለውን አስቃኛቸዋለሁ። ከዚህ ከፌሚኒዝም ጋር ተያይዞ አንድ ቪዲዮ ትላንት ተመልክተናል። ጆርዲ የተባለች እህታችን እንግዲህ ፌሚኒስት የሴቶችን ጥቃት የሚያበረታቱት ካህናት፣ ዲያቆናት ናቸው። እንዳንቃወም የሚያደርጉት እነሱ ናቸው። ክርስቶስንም የገረፉት የሰቀሉት እነሱ ናቸው የሚሉ ነገሮችን አንስታለች። በዚህ ላይ አኬ የሰጠው ምላሽ አለ። እነዚህ ነገሮች አስቃኛቸዋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። ጠቅላይ ሚኒስትሩም ስለ ገዱ አንዳርጋቸው በአንድ ወቅት የተናገሩትን ነገር እንመለከታለን። እስቲ በመጀመሪያ አቶ ገዱ አንዳርጋቸው ምን አሉ የሚለውን እንስማ። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምንፈልገው እንደሆነ በእውነቱ አላወቁም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ሕዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጫ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና እታች ያሉት አመራሮች እታች ያሉት
ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር ይያለ ነገር ግን ያን ሳያደርጉ ቀርተዋል ይሄንን ነገር በማድረጎ የሚሰማውት በግሎ ስሜት አለ ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ ያንን በመስራቶ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቶ የሚሰማው ስሜት አለ አይወለ ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል አገርን ያህል ነገር ትተ ስደተኛ መሆን ዞሮ መጥፎ ነገር ነው ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዝዳንት ሆኜ በፌደራል ደረጃ ሚኒስተር ሆኜ ባገለገልኩበት ዘመን ያ ሮል የነበረው ለህዝብ ለሀገር ለጋራ ጉዳዮች መስራት ነው ህዝብ የተጣለብኝን ኃላፊነት መወጣት ነው አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው ለኔ ለግሌ ነው እየሰራ ያለሁት ማለት ነው ይሄ እኔ ራሴን ችዬ እዚህ ሀገር ምልህ ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም አሁን ግን እየኖርኩ ነው እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራው ይሄ ስራ ለኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለው እንደውም እኔ ከዚህ ከቆየው መመኘው ወደ ሀገር ቶሎ መመለስ ነው ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ ክብር ነው የሚሰማኝ ዶክተር ገዱ አንዳርጋቸው ኢህአዲግም ጊዜ ነበሩ በብልጽግናም ጊዜ ነበሩ ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጦረታም ይሆን ለማትረፍና ለማቆየት እድሉ ነበረ ያንን ያላደረጉት ግን ለምንድነው ምክንያቱም አንዳንዶች እንኳን አይደለም እርሱ ባሉበት የፌደራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብትና ገብሳለን እንዴት የራሳችንን የወደፊት ህይወትና አደላድላለን የሚሉ ባለስልጣናት በመሉበት እርሱ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው ለምን አላደረጉ እንግዲህ እንደ ሰው ሊላይ ይችላል በመልህ ህገወጥ እኮ ነው ያ እንድታስተዳድር ነው የተሰጠህ እንጂ ለግል ጥቅም ልታውለው አይደል ማለት በዛ መሰራበት ጊዜ መንግስት ደሞዝ ይከፍለኛል የሚከፈለኝ እንደሌላው መንግስት ሰራተኛ አለ ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም ከሞራል አኳያም ትክክል አይደለም እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮዬን እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው በጣም አመሰግናለሁ እንደተከታተላችሁት ነው እንግዲህ ብዙ ሰፋ ያሉ ነገሮችን አንስተዋል በተለይ ስለኔ አትጨነቁ ለተገፋው ህዝብ መጨነቅ አለባችሁ ሀገሪቷ በየዕለቱ በየጊዜው የተለያየ ጦርነት ሰላም ነው የጠፋውና ለዚህ ነው መጨነቅ ያለባቸው የሚሉ ነገሮችን አንስተዋል ሌሎችም ደግሞ ስራ መስራት ምንም ነውር እንዳልሆነ የሚሉ ነገሮችና ሌሎችንም ስራዎችን እንደውም እንደሚሰሩ በትርፍ ሰዓታቸው ሌላ ስራም እንደሚሰሩ ገልጸዋል እንግዲህ ይሄን ያህል መነጋገሪያ የሆነው ለምንድነው ካልን ያው ኢትዮጵያ ውስጥ ያሉ ባለስልጣናት በዚህ ደረጃ ከስልጣን ሲወርዱ በዚህ ደረጃ የፓርኪንግ ስራ ወርዝቅ ያለ ስራ ሲሰሩ አይታዩም ስራዎችንም ሲሰሩ አይታዩምና ገዱ አንዳርጋቸው ይሄን ማድረጋቸው በጣም ሻንጣዬን ብቻ ነው ከሀገር ይዤ ወጣሁት ሌላ ነገር ምንም ይዤ አልወጣሁም የሚሉ ነገሮችን አንስተዋል ስራ መስራታቸው የሚያስመሰግናቸው ነው እንዲህ አይነት ነገር ማድረጋቸው የሚያስመሰግናቸው ነው አንዳንድ የሚስቁ ሰዎችን ሳይ በጣም አዝናለሁ ለምን አልዘረፉም ነው እንግዲህ እኚህ ሰው በስልጣን በነበሩ ሰዓት የተቀመጠላቸው ደሞዝ አለ ያንን ደሞዝ እያገኙ ይኖሩ ነበር ስልጣናቸው ሲያበቃ ያ ደሞዝ ቆመ ሲቆም ግዴታ ሰርተው ህይወታቸውን መምራት ወይም ደግሞ ህይወታቸውን ማስቀጠል አለባቸውና ለምን አልዘረፉም በሚል ከሆነ በጣም ያሳዝናል በዚህ ላይ እንደውም መሸለም አለባቸው የሚሉ እና አንዳንድ የሚያነሷቸው የተለያዩ ሰዎች የሚያነሷቸውን ሐሳቦች እንደውም ላስቀኛችሁ ኮርተናል እግዚአብሔርን በጣም ነው ደስ ያለኝ ህዝብን ዘርፎ ባለሀብት መሆን ይቻላል ሀገርን ሸጦ በከለር መኪና መንዳት ይቻላል የፈለገው እዚህ ዓለም ላይ ያለ ሀብታም ሀገር የተባለ
ቤት መኪና መግዛት መገንባት ይቻላል ግን ህሊናን ሸጦ ሀገርን ሸጦ ህዝብን ዘርፎ ነው እሱ ግን እንደዛ አልፈለገም ጀግና በትክክል ስራህን እንደሰራህ ገብቶናል አውቀናል ካሜራማኑ ልታዋርድ ነው የመጣው አይደል በጣም አስከብረሃል በጣም ነው ያስከበርከው ደስ ነው ያለን ለኛ ሊሸለም ነው የሚገባው በትክክል ሀገርና ህዝቡን ያገለገለ ማን ነው ደጉ አንዳርጋቸው ነው ሌባ አይደለም ዘራፊ አይደለም ጀግና ነው በትክክል ስራውን ሰርቶ አሁን ደግሞ በጉልበቱ ፓርኪንግ ሲሰራ ጥቁር ቀይ በጣም ብዙ ብሔርና ሃይማኖት የዓለም ህዝብ ነው የሚመጣው እዛ ፓርኪንግ ላይ አይደለ ለማንም ደረቱን ነፋን አደረገው ምክንያቱም ስራውን ያውቃል ምን እንዳደረገ በማንም ላይ ምንም እንዳላደረገ ያውቃል የተለያየ ሰው ቢመጣ ቢሄዳ ቢያስተናግደው ሁሉም ሰው ጋር የመቆም ኃይል አለው ይሄ ደግሞ ህሊና ያስፈልገዋል በጣም ነው ያስደስታን አንተ ብዙ ነገር እንደውም ሽልማት ነው የሚገባ በዚህ አጋጣሚ ካሜራማኑ ልታሳፍረው መጣ አስከብረዋል አንተንም እናመሰግናለን አስከብረዋል በጣም የክቡር ማንነት እንዳለን ነግረናል በጣም ነው ደስ ያለን እናመሰግናለን እግዚአብሔር እድሜና ጤና ይስጥህ ከነ ቤተሰቦች እናከብረሃለን እንወዳሃለን የኛ ንጉስ አቶ ደጉ አንዳርጋቸው እግዚአብሔር ይመስገን ፓርኪንግ እየሰራውን በኩራት ደስተኛ ነኝ ማሰብ ያለባችሁ መጨነቅ ያለባችሁ አጀንዳም መሆን ካለበት ወጥቶ መግባት ላቃተው የኢትዮጵያ ህዝብ እጅግ በጣም ለተሰቃየው ለእናንተ ለኢትዮጵያ ህዝቦች አስቡ እንጂ በዚህ ሰዓት ለኔ መጨነቅ የለባችሁም የዶክተር ገዱ አንዳርጋቸው ንግግር ነው እጅግ የሚከፋኝ ስደተኛ መሆኔ እንጂ አሁን ያለውበት የኑሮ ደረጃ አይደለም ኢትዮጵያ ውስጥ ያለው በስልጣን ላይ በነበርኩበት ዘመን ህዝብን ለማገልገል እንጂ የራሴን ቤተሰብ ራሴንም ለመደጎም ያረኩትን ጥረት የለም ማድረግም አይገባኝም ህግም ቢሆን በህሊናም ተጠያቂ ያደርጋልና ይህንን አላደረኩም በዚህም ደስተኛ ነኝ ስለኔ ማሰብ አይገባችሁም ብለዋል ልቁንም ለኢትዮጵያ ለእናንተ አስቡ ነገሮች ተስተካክለው ወደ ሀገሬ የምገባበት ቀን ይናፍቀኛል ያም ሆነ ግን አሜሪካ እስካለው ድረስ ሲስተም ውስጥ ገብቼ መስራት አለብኝ ለዚህም ራሴን ለማስተዳደር ፓርኪንግ መስራት የሚያኮራኝ እንጂ የሚያሳፍረኝ አይደለም ብለዋል እናም የሀገር ሰው እኚህ ሰው በአንድ ወቅት ቲም ገዱና ቲም ለማ ተብሎ ለኢትዮጵያ ለውጥ ብዙ የሰሩ ናቸው አሁን ባሉበት ሀገር የሚሰሩት ስራ ብዙዎቹ ማሾፊያ አድርገውታል ብዙዎቹ መሳቂያ አድርገውታል ነገር ግን የሚያሾፍብንና የሚሾፍበትን ለይተን እንወቅ ይህ የሚኖር ህይወት ነው ሰላም እናስተልኝ ዛሬ ጥሪ ማድረገው ለኢትዮጵያ የሽልማት ድርጅቶች ናቸው በዓለም አቀፍ በሆነ ደረጃ በአሜሪካ በተለያየ ዓለም ላይ የምትገኙ ኢትዮጵያውያን አንዳንዴ ኢትዮጵያውያኖችን የምትሸልሙበት መድረክ እንዳለ አውቃለሁ ለረጅም ዓመታት ለሀገራቸው አስተዋጽኦ ያደረጉ ሰዎች የኪነ ጥበቡ በተለያየ ነገር በኢኮኖሚ በምናምን አስተዋጽኦ በትምህርት ሰዎች ሲሸለሙ አያለሁ ዛሬ እኔ ጥሪ ማደርገው አንድ ንጹህ ኢትዮጵያዊ እንዲሸለምልኝ ነው ያም ሰው ዶክተር ገዱ አንዳርጋቸው ይባላል ምንም እንኳን የፖለቲካ ልዩነቶች ቢኖሩ በስልጣን በተቀመጡ ጊዜ የራስ አመለካከት የግል ነው ግን በተሰጣቸው የመንግስት ኃላፊነት በአግባቡ ስራቸውን ተወጥተው በቃ ባሉ ጊዜ ወጥተው እንደማንኛውም ሰው ዝቅ ብለው መኖር የሚችሉ ያልዘረፉ ያልቀሙ ያልገደሉ ያላደሙ ባለስልጣኖችን ማበረታታት ይጠበቅብናል ይሄን ለማበረታታት ደግሞ የሽልማት ድርጅቶች ዋና ሚና ይኖራቸዋል ዜጎች አርአያ ያስፈልጋቸዋል ምልክት ያስፈልጋቸዋል ትውልድ ምልክትን ይፈልጋል ስለዚህ ካለፉት ፖለቲከኞቻችን ባለስልጣኖቻችን ለኛ አርአያ መሆን ነገር ካረጉት ውስጥ መጥቀስ የምንችለው በተራ ቁጥር 1 ዶክተር ገዱ አንዳርጋቸው ነው ዶክተር ገዱ አንዳርጋቸው የአማራ ክልል ፕሬዝዳንትም ከመሆናቸው በፊት የዞን አስተዳዳሪ ነበሩ ረጅም ዓመታት ነው በስልጣን የቆዩት ሚኒመም 30 ዓመት በስልጣን ቆይቷል የውጭ ጉዳይ ሚኒስትር ሆኗል የጠቅላይ ሚኒስትሩ የደህንነት አማካሪ ሆኗል በዚህ ስልጣን ላይ ቁጭ ባልክ ጊዜ ከመንግስት እንኳን ካዝና ባትወስድ የኛ ሀገር ባለሀብቶች እንዴት ተደራጅተው ባለስልጣንን ሎቢ እንደሚያደርጉና በገንዘብ እንደሚይዙ ንብረት እንዲያፈራ በልጁ በሚስቱ በቤተሰቡ ንብረት እንደሚያፈራ እንደሚያደርጉ ስለምናውቅ እኚህ ሰው ከዚህ ገለል ብለው በአመለካከት ከስልጣን ከነበራቸው ስልጣን ካለው መንግስት ጋር አልስማማም ብሎ ጥለው በሚሄድ ዝቅ ብለው ፓርኪንግ ስራ ላይ ተሰማርተው እንደማናችንም አነስተኛ ስራ ላይ ሚኒመም ዌጅ የሚባል ስራ ላይ ገብቶ ራሳቸውና ቤተሰባቸውን እያስተዳደሩ ነው ይሄ ስናይ ትልቅ የልብ ኩራትና ታማኝነት ልዕልና በራስ መተማመን ያላቸው ሰው መሆናቸውን የሚያሳይ ነው አልሰራም ቢሉኮ በሄዱበት ሀገር ኦልፋን ሆነው በመንግስት እርዳታም መኖር ይችላሉ ነበር የሆነ ሀገር የውጭ ጉዳይ ሚኒስቴር የነበረ ሰው አሁን ከመንግስት እርዳታ እየለመነ እየኖረ ነው ከሚባል አነስተኛ ስራ ሰርቼ እኖራለሁ ብሎ የሚኖሩ ሰው ናቸው እንደዚህ አይነት ዜጎች ለሚመጣው ትውልድ መልካም አርአያ ናቸው ለሚመጣው ትውልድ በዚህ ዘመን እንደዚህ አይነት ሰዎችም ነበሩ ከፖለቲከኞቻችን ውስጥ ታማኞችም ነበሩ የሚል መልእክት የሚያስተላልፉ እኚህን ሰው መሸለም ኢትዮጵያን መሸለም ነው ዋትኤቨር የፖለቲካ አመለካከት ይኖራቸው የፈለገ አስተሳሰብ ይኖራቸው በነበሩበት ቦታ ታማኝ ከሆኑ እኚህ ሰውዬ በሌሎች ፖለቲከኞቻቸው ያላየነው ስለሆነ
እናደንቃቸው ይገባል። አንዳንዶች እኮ ባነሰ ስልጣን ላይ የነበሩ 3 ትውልዳቸው 4 ትውልዳቸው እንዳይሰራ ከህዝብ ከደሃ ህዝብ በዘረፉት ሀብት በተለያየ ሀገር ባንክ አስቀምጦ በውጭ ሀገር ቤቶችን ገዝቶ እንኳን እነሱ የልጅ ልጆቻቸው ስራ ሳይሰሩ የሚኖርበትን ሀብት ዘርፈዋል፣ አካብተዋል። እኚህ ሰውዬ ሌባ ቢሆኑና እንደሌሎች ቢሆኑ በዚህ ኃላፊነት ብዙ ሀብት ሊያፈሩበት ይችሉ ነበር። ለዚህ ልናከብራቸው ይገባል። ሌላው ኢትዮጵያ ለሆናችሁ ሁሉ ጥሪ ማደርገው በየትኛውም ዓለም የምትገኙ ሰዎች እኚህ ሰውዬ የማቋቋም ኃላፊነት አለብን። አቶ ገዱን ማቋቋም ሌሎች ፖለቲከኞችን መልካም አርአያ እንዲከተሉ ማበረታታት ነው። መቼም በትውልድ መካከል ሐቀኛ የሆኑ ሰዎች የሉም ማለት አንችልም። ሌባው ቢበዛም አንዳንድ ሐቀኞች አሉ። እነዛ ሐቀኞች ተስፋ እንዳይቆርጡ በማህበረሰባቸው ያላቸውን ቦታ እንዲያውቁ አንዳንድ ሰዎች ከመካከል የተገኙትን ማበረታታትና መሸለም ይኖርብናል። ቢያንስ እኚህ ሰውዬ መጠለያ ሊኖራቸው ይገባል። በሚኖርበት ሀገር መጠለያ እንዲኖራቸው ማገዝ ይኖርብናል። ጎፈንድሚ መከፈት አለበት፣ ማገዝ አለብን። ለሚሞት ሰው ብቻ አይደለም እርዳታ ማድረግ አለብን። አንዳንድ ሰዎች ላገለገሉ ሰዎች፣ በስፍራቸው ሰው ሆኖ ለተገኙ ሰዎች ማበረታቻ ያስፈልጋል። አዎ እኛም ሳናበረታታቸው ሊኖሩ ይችሉ ይሆናል። ነገር ግን የመልካም ስራ ውጤቱ ምንድነው? ይሄን ማሳሰብ ነው የፈለኩት። ለአቶ ገዱ ያለኝ አክብሮት፣ ለፖለቲካ አመለካከታቸው ያለኝ አክብሮት፣ ስለሳቸው ብዙ ጊዜ ጽፌያለሁ፣ ተናግሬያለሁ። በቅርብ አይቻቸው አላቅም፣ ምንም ግንኙነት የለኝም። ግን ስራቸውን፣ ንግግራቸውን፣ በፖለቲካ ዘመናቸው ምን አይነት ሐሳብ ነበራቸው የሚለውን እንደ ግለሰብ ገምግሜ ያከበርኳቸው ሰው ናቸው። ክብር ለዶክተር ገዱ አንዳርጋቸው። ሁላችንም ይሄን ኃላፊነት እንወጣ። ሸላሚዎች የሚገባውን ሰው ሸልሙ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እንዳደመጣችሁት ነው። ሰፋ ያሉ ሀሳቦች ተነስተዋል። እናመሰግናለን። በመጨረሻ ጠቅላይ ሚኒስትሩ ያነሱትን ላስቀኛችሁ ነው። ወደ ቀጣዩ እንለፍ። እኔ የምወክለው ጥቂት ቡድን ወይ ጽንፈኛ ወይ ምናምን የለም። የምወክለው የአማራ ህዝብ ነው። የአማራ ህዝብ የተቃውሞ እንቅስቃሴ የተጠራቀመ ግፍና በደል የወለደው ቁጣ ነው። የአማራ ህዝብ ከምር ተቆጥቷል። የተቆጣን ህዝብ ደግሞ በኃይል በወታደራዊ መንገድ ማሸነፍ አይቻልም። ምንም ልንሸፋፍነው አይገባም። ይልምነታል አንዱ ከባለፉት ስህተቶቻችን መማር ያለብን የሚመስለኝ የህዝብ የሰፊው ህዝብ ጥያቄ የሆኑ ወደ ጥፋት የሚያመሩ ችግሮችን ሰከን ብሎ አይቶ ከመፍታት ይልቅ የጥቂት ቡድኖች አድርጎ የመመልከት ክብረ ነክ የሆኑ ፍረጃዎችን በማህበረሰብ ላይ በማሳረፍ የበለጠ ህብረተሰብ እንዲቆጣ የማድረግ መንገድ የበለጠ ጥፋቱን ያባብሰዋል የሚል እምነት አለ። ይህ ህዝብ መጀመሪያ የብልጽግና መንግስት ጠንካራ ደጋፊ ነበር። ለሁላችንም ግልጽ ነው። ጠንካራ ደጋፊ በሂደትም ተስፋ የተጣለበት የለውጥ እንቅስቃሴ አቅጣጫውን መሳቱን ሲገነዘብ የመንግስት ስህተቶች እንዲታረሙ አጥብቆ የጮኸ ህዝብ ነው። አጥብቆ ይሁን እንጂ ስህተቶቹ ከሚታረሙ ይልቅ ተባብሰው በኢትዮጵያ የቅርብ ጊዜ ታሪክ ሆነው በማያውቅ ደረጃ እንደውም በማንነት ላይ የሚደርስ ጥቃትን ተቃውሞ የታገለው ለለውጥ የታገለው ህዝብ የአማራ ህዝብ ማንነቱን መሰረት ያደረገ የጅምላ ጭፍጨፋ በተከታታይ ተፈጸመበት። ክቡር አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቁሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ግን ክር አላቸው፣ ህሊና አላቸው። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። በፓርላማ ላይ በአንድ ወቅት ያነሱት ሀሳብ ነው። በዚህ ሀሳብ እናንተ ሀሳብ ስጡበት። እሺ የጠቅላይ ሚኒስትሩ መታመም ከማየታችን በፊት አኬ የሰጠውን ምላሽ በተለይ ከዚህ ከፌሚኒዝም ጋር አንስተው መቼም ሁሉም እየተነሳ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ መሳደቡን እሷ ላይ መውረዱን አያቆምም እና ልጅቷ የተናገረችውንና አክሊል የሰጠውን መልስ ላስቀኛችሁ። ሃሽታግ ትሰማን ከመቃወማችሁ በፊት ኢየሱስ ክርስቶስን ምራቅ የተፉበት፣ የሰደቡት፣ ያስገረፉት፣ ያሰቀሉት ካህናት፣ ዲያቆናት፣ ቄሶች እንደሆኑ እንዳትረሱ። ሰላም ለእናንተ ይሁን። እህታችን ከተናገረችው ጋር በተያያዘ ጥቂት ነገር ከመናገሬ በፊት አንድ ነገር ላሳውቃችሁ። ይህ ምንድነው?
እንግዲህ የሚጠቁ እህቶችን፣ ህፃናትን ለነዚህ ሁሉ እንደው ፍትህ ለተጓደለባቸው ሁሉ መቆም የሁላችንም ኃላፊነት እንደሆነ ይታወቃል። ስለዚህም ስለ እህቶች መጮህ፣ ስለ ህፃናት መጮህ ይሄ በጣም ጤናማ ነው፣ ክርስቲያናዊ ነው፣ ሰዋዊ ነው። ይህንን ሁሉም ሰው በትብብር ሊያደርገው የሚገባ ነው። የሁላችንም ኃላፊነት ነው ያለ መከፋፈል ብዬ አምናለሁ። ታዲያ ግን ይህንን የስ አድርጉ ብለን ስንናገር ግዴታ በፌሚኒዝም በኩል ካልሆነ በስተቀር ለእህቶች አልቆምም የሚል ሰው ካለ ችግሩ ያኔ ነው የሚሆነው። እንደነዚህ አይነት ሰዎች ችግራቸው የምርም የእህቶች እንደው መጎዳት፣ የህፃናት መጎዳት ያን ያህል አሳስቧቸው ሳይሆን በቃ ትኩረታቸው ፌሚኒዝሙ ላይ ነው ማለት ነው። ትኩረታችን የህፃናት መጎዳት፣ የእህቶቻችን መጎዳት ላይ ከሆነ በቃ ትኩረታችሁን እሱ ላይ ብቻ አድርጉ። ግዴታ በፌሚኒዝም በኩል ካልሆነ አትበሉ፣ በራሳችሁ መጮህ ይቻላል። ምክንያቱም ፌሚኒዝም ራሱን ችሎ ይዘው የሚመጣው እጅግ ብዙ አስቸጋሪ ነገሮች አሉ። ስለዚህ ከኋላ በሚመጣው መርዝ ከመሞት ጤናችሁን ጠብቃችሁ ከአምላካችሁ ጋር ያላችሁን ግንኙነት በጣም እንደው በመጠበቅ ለእህቶቻችሁ ግን ቁሙ፣ ለህፃናት ቁሙ። ዋናው ቁም ነገራችሁ እሱ ከሆነ ግዴታ ፌሚኒዝም ላይ ካልተለጠፍኩኝ አያስብልም። ግን ደግሞ በየግል ይህንን ነገር ማድረግ እንደው ያን ያህል ብዙም ጉልበት አይኖረውም፣ በህብረት ሲሆን ጥሩ ነው የምትሉ ከሆነ ግን እኛ እንግዲህ አንድ ሀሳብ አለን። ይህም ምንድነው? አንድ ህብረት ልናቋቁም አስበናል። ይህም በእህቶች ላይ በህፃናት ላይ የሚሰራ ግን ደግሞ ፍጹም ክርስቲያናዊ የሆነ የእግዚአብሔርን ነገር ወደ ጎን ባላደረገ መልኩ ግን እህቶችን ህፃናትን እነሱን ታሳቢ በማድረግ ክርስቶስን ማዕከል አድርጎ የሚሰራ ማህበር እንደው ህብረት ነገር ለማቋቋም አስበናል። ማን የሚሰራው? እናንተው የተለያዩ ባለሙያዎች ካላችሁ መታችሁ እኔን ኮንታክት ታደርጉኛላችሁ። የተለያዩ የህግ ጉዳይ ላይ የምትሰሩ የህግ ባለሙያዎች፣ አማካሪዎች፣ ሳይኮሎጂስቶች እና መሰል እንደዚህ አይነት እንደው ዘርፉ ላይ ያላችሁ ሰዎች ቴሌግራም ላይ በመምጣት አክሊል 101 እዚህ ጋር በጻፍኩላችሁ መሰረት ማለት ነው። እዛ ላይ ኑና ቴሌግራም የፐርሰናል አካውንቴ ነው። ኑ ባለሙያ የሆናችሁ ሰዎች ብቻ ኮንታክት አድርጉኝ። እናንተን አሰባስባችሁና እናንተው መክራችሁበት ምናምን እኔ ያው ይሄ ነገር እዚህ ጉዳይ ላይ ባለሙያ አይደለሁም። እኔ ያው ከእናንተው ጋር መጥቼ መጽሐፍ ቅዱስን አብረን ካጠናን በቂ ነው። ግን እኔ በሚችለው አቅም ደግሞ እናንተን ለማገዝ እሞክራለሁ። በየትኛውም በኩል ላይ ተገኝ ስትሉኝ እገኛለሁ። ፕላስ ደግሞ የሚቆጣጠረው ግን አንድ አባት ደግሞ እንዲሾምላችሁ አደርጋለሁ። ወይም ደግሞ እኔም እዛው ደግሞ እገኝላችሁ ይሆናል። ይህንን ያዝ አድርጉ። የምትችሉ ሰዎች ኑ፣ ጤናማ በሆነ መልኩ ስለ እህቶቻችን፣ ስለ ህፃናት ፍትህ ስለተጓደለባቸው ሰዎች እንቁም የሚል ጥሪ እናቀርባለሁ። መለስ ስንል ግን ያው እንግዲህ ጆርዲ እህቴ ምንድነው ለማለት የሞከረችው ጌታችን ላይ የተፉበት የሰቀሉት ካህናት፣ ቀሳውስትና ዲያቆናት ናቸው አለች። አሁን እዚህ እኛ በአዲስ ኪዳን ቤተክርስቲያን ውስጥ ያሉትን ሰዎች ለመንካት ነው እንደዚህ አለችው። ግን አንድ ማወቅ ያለብሽ ነገር ክርስቲያን ካህናት፣ ቀሳውስት፣ ዲያቆናት አንዳቸውም ጌታቸው ላይ ምራቃቸውን አልተፉም፣ ጌታችንን አልሰቀሉትም። ምናልባት የአይሁዳውያን ካህናትና የክርስቲያን ካህናት ተመሳስሎብሽ ከሆነ እንጃ እና እሱ የመምታታት ነገር ይታያል። እኛ አይሁዳውያን አይደለም ክርስቲያኖችን ቀጠል አድርገሽም እንዲህ ብለሽ ነበር። እስቲ እንስማ። አስታውሱ፣ ኢየሱስ ክርስቶስ ቤተክርስቲያን ውስጥ አይደለም ስብከቱን ሲሰብክ የነበረው በምድረ በዳ ነው። ሃይማኖቱ ተቋም ስላልተቀበለው። በዚህ ቪዲዮ ደግሞ እንደሰማችሁት ኢየሱስ ቤተክርስቲያን ውስጥ አላስተማረም፣ ይልቁንም በምድረ በዳ ነው የሰበከው። እንደዛ የሚያደርገው የሃይማኖቱ ተቋማት እምቢ ብሎት አልቀበልም ብሎት ነው አለች። ያኔ ቤተክርስቲያን አልነበረችም። የአዲስ ኪዳን ቤተክርስቲያን መንፈስ ቅዱስ ሲወርድ የተመሰረተችው። በቤተክርስቲያን ውስጥ ኢየሱስ እምቢ ተብሎ አያውቅም። አሁንም ስለ አይሁድ ምኩራብ ነው እያወራሽ ያለሽው። ስለዚህ በተቻለ አቅም ክርስትናን አትንኪው ፕሊዝ። ከሆኑ ሰዎች ጋር ቢፍ ውስጥ ከገባሽ የእነሱን ፎቶ ከፈለግሽ እያመጣሽ እነሱ ላይ ስሪ። እየመጣሽ ሃይማኖት እንደዚህ ፕሊዝ አትበይ። እንደው በጌታ እንግዲህ ማለት መለመን ካለብን እንለምን። አስቸጋሪ ማለት እንደዚህ የምንልሽም ደግሞ ለእኛ አይደለም ለራስሽም ሲባል ማለት ነው። የሴቶችን ክብር ባይዘው የሴቶችን ክብር መጀመሪያ የምትጠብቀው ቤተክርስቲያን ናት። እንደ ቤተክርስቲያን እንደውም ለሴቶች ክብር የሚሰጥ አለ ብዬም አላስብም። አክሊል ሰፋ አድርጎ በተለይ ከካህናቱ ጋር እየተነሳውን ከክርስቶስ ሲሰቀል ማን እንደነበር እንዴት እንደሆነ ሰፋ ያሉ ሀሳቦችንም አንስቷል። ማሰብ ያለባት ግን ቄስ፣ ዲያቆናት የሚለው ነገር የመጣው ከክርስቶስ ትንሣኤ በኋላ እንደሆነም ቢታሰብ መልካም ነው ብዬ አስባለሁ።
እሺ ይህንን ተከትሎ እሷም ምላሽ ሰጥታለች። አክሊልን ይቅርታም ጠይቃለች። ለማለት የሞከረችው ጌታችን ላይ የተፉበት የሰቀሉት ካህናት ቀሳውስትና ዲያቆናት ናቸው አለች። አሁን እዚህ እኛ በአዲስ ኪዳን ቤተክርስቲያን ውስጥ ያሉትን ሰዎች ለመንካት ነው እንደዛ አለችው። ግን አንድ ማወቅ ያለብሽ ነገር ክርስቲያን ካህናት፣ ቀሳውስት፣ ዲያቆናት አንዳቸውም ጌታቸው ላይ ምራቃቸውን አልተፉም፣ ጌታችንን አልሰቀሉትም። ምናልባት የአይሁዳውያን ካህናትና የክርስቲያን ካህናት ተመሳስሎብሽ ከሆነ እንጃ እና እሱ የመምታታት ነገር ይታያል። እኛ አይሁዳውያን አይደለም ክርስቲያኖች። እሺ ያኬ ስህተቴን አምናለሁ፣ ይቅርታም እጠይቃለሁ። እርግጥ ያንን ቪዲዮ ስሰራ ለማስተላለፍ የፈለግኩት መልእክት የሃይማኖት መሪዎች ሁሌም ልክ እንዳልሆኑ ለማሳየት ነው። ፍጹም እንዳልሆኑ፣ ሰው እንደሆኑ፣ ሊሳሳቱ እንደሚችሉ ለማሳየት ነው። ግን ቃል አጠቃቀም ላይ ተሳስቻለሁ ኦብቪየስሊ። ለሱ ይቅርታ አድርግልኝ፣ አጥፍቻለሁ ቪዲዮንም። እዛ በተረፈ ቪዲዮን ሙሉ ላላያችሁ አኬ ክርስቶስን መሰረት ያደረገ የሴቶች ጥቃት ላይ የሚሰራ ማህበር እናቋቁም ብሎ ጥሪ እያደረገ ነው። ግዴታ በፌሚኒዝም በኩል ካልሆነ አትበሉም ብሏል። ልክ ነው። እኛ ግዴታ በፌሚኒዝም ብቻ ነው መፍትሄ የሚመጣው ማለት ነው። ሴቶች ጥቃትን ለመከላከልም ፌሚኒስት መሆን ሁሉም ሰው አይጠበቅበትም። እኛ አፕሮች የትም ፍጪው ዱቄቱን አምጪው ነው። ዊ ዶንት ኬር ፌሚኒስት ሆናችሁ አልሆናችሁ አይመለከተንም። ዋናው የሴት ጥቃት ላይ ሁላችንም ተባብረን እንስራ። አኬ በክርስትና በኩል ላደረጋችሁ ጥሪ ኢንቮልቭ ማድረግ የምትፈልጉ የቴሌግራም ቻናሉን እዚህ ጋር አስቀምጧል። በዚህ ቴሌግራም ቻናል ልታገኙ ትችላላችሁ። በተለይ የሴቶች ጥቃት ላይ ሰርታችሁ የምታውቁ ጠበቆች፣ የስነ ልቦና ሕክምና የምትሰጡ ሰዎች፣ ዶክተሮች፣ አጠቃላይ የሴቶች ጥቃት ዙሪያ ስትሰሩ የነበራችሁ የሙያዊ ብቃት ያላችሁ ሰዎች በዚህ ቻናል አኬን ማግኘት ትችላላችሁ። ክርስቲያናዊ መፍትሄ ለማምጣት ነው እየሞከረ ያለው። አሁን የእሷን ይቅርታ እንዲህ ነው ልል ሳይሆን ምን ማለት ፈልጋለሁ፣ ፌሚኒዝም የሴቶችን ጥቃት ማናችንም ሰብአዊ የሆነ ሰው ትክክለኛ አእምሮ ያለው ሰው ወንድም ሆነ ሴትም ሆነ ሕፃንም ሆነ ሽማግሌም ሆነ በየትኛውም እድሜ ክልል ያለ ሰው ሴቶችን ጥቃት የሚደግፍ ያለ የለም። ሴቶች መደፈር፣ ሴቶች ላይ የሚደርሰውን ጥቃት ሁላችንም በጽኑ እናወግዛለን። በጽኑ ማለት ነው። ነገር ግን ይሄ ከዚህ ጋራ ተያይዞ ከጀርባው ያሉ ነገሮች ለምሳሌ ሴቶች ሁሌ እንደምለው ወንድ ጠል እንዲሆኑ፣ ትዳር ጠል እንዲሆኑ፣ ሃይማኖት ጠል እንዲሆኑ እየተደረገ ነው። በይፋ እኮ አንዷ ፌሚኒስት እንግዲህ እኔ ሴቶች ሃይማኖት ጠል እንዲሆኑ፣ ወንድ ጠል እንዲሆኑ ለማድረግ ነው ፌሚኒስት ውስጥም የገባውት የሚሉ ነገሮችን እያነሱ ነው። ይሄ ማለት ምንድነው? ነገ ሴት ለሴት ወንድ ለወንድ የሚለው ነገር ሊመጣ ማለት ነው። ይሄንን ነው እየተቃወምን ያለነው። ከላይ ሲታይ ነጭ ነው፣ ውስጡ ግን አስቀያሚ ነገርን ስለያዘ ነው። ተገቢ አይደለም፣ ትክክል አይደለም፣ መስመር ስታችኋል እያልን ያለነውና ባይዘዌ ልጆቻችሁን ጠብቁ ነው ሁሌም ነው። አስተምሯቸው፣ ይወቁ፣ ድብቁንም ምኑንም ሁሉን ነገር ይወቁና በቤተክርስቲያን ውስጥ ማደግ፣ ወደ ቤተክርስቲያን መመላለስ፣ ራሳቸውን እንዲጠብቁ ስነ ምግባር እንዲኖራቸው ያደርጋሉና ይሄን ነው እየተቃወምን ያለነው እንጂ ሌላ አይደለም። እሺ ጠቅላይ ሚኒስትሩ ታመዋል የሚሉ መረጃዎች እየወጡ ነው። በቅድሚያም ሰበር መረጃ በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋበዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼካፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። የአቡዳቢ ሆስፒታል ምንጮችም የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት የተላለፈው። ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ
ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትም በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለውን ጉዳይ ለጊዜው ማረጋገጥ አልተቻለም። የአብይ አህመድን ከመድረክ መጥፋት ተከትሎ ባልደረባዬ ፋሲልም አጭር አስተያየቱን አስፍረዋል። የሰውየውን መጥፋት ተከትሎ የተፈጠረውን የህዝብ ትኩረት ለማስረሳት በየቀኑ ብዙ አጀንዳዎች እየተለቀቁ ነው። በውጭ ሀገራት ቢሆኑ ጋዜጠኞች አነፍንፈው ይደርሱበት ነበር። መንግስትም ተገዶ መግለጫ ይሰጥ ነበር። ታይታ ወዳዶ አብይ ግን አቡዳቢ ከከተመ ሰነበተ። አሁን የመንግስቱ ሚዲያ ሁሉ አብይ ኢትዮጵያ ውስጥ ያለ እንዲመስል የቀድሞ ንግግሮችን በየደቂቃው እየለጠፉ ነው። የአብይ ህመም ከባድም ይሁን ቀላል፣ የጭንቅላትም ይሁን የልብ መንግስት ለህዝብ መረጃ መስጠት አለበት። በየቀኑ ተልካሻ አጀንዳዎችን እየለቀቁ የህዝብን ትኩረት ለማስረሳት መሞከር ብዙ ርቀት አያስኬድም ብሏል ባልደረባዬ ፋሲል። እንግዲህ እንዳደመጣችሁት ነው። በይፋ ምንም የተባለ ነገር የለም። እንግዲህ ጠቅላይ ሚኒስትሩ ሰሞኑን ከማህበራዊ ሚዲያ ጠፍተዋል፣ የምክክር ኮሚሽኑ የፍጻሜ ዕለታም አልነበሩም የሚሉ ነገሮችን አንስተው ብዙዎች የራሳቸውን መላምት ሀሳብ እያስቀመጡ ይገኛል። ይሄ አሁን ተረጋግጦ ጠቅላይ ሚኒስትሩ ታሟል አልታመሙም ወደ ማለት የሚያስደርስ ነው ብዬም አላስብም። ሁለተኛም የመውሊድ በዓል ላይ እንግዲህ በፌስቡክ ገጻቸው እንኳን አደረሳቸው የሚሉ መልእክትን አስተላልፈዋል። ይሄም ሆነ ተብሎ ነው የሚሉ ነገሮች እየተነሳ ነው። እንግዲህ ጠቅላይ ሚኒስትሩ ታሟል ነው። መቼም እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝነታችን ማንም ቢታመም እግዚአብሔር ይማርህ፣ እግዚአብሔር ይቅር ይበልህ የሚሉ ጸሎት ነው እናደርገው፣ ሌላ ታሪክ አይደለም። ሃይማኖታችንም ማለት ነው። ሃይማኖታችንም ያዘን ማንኛውም ለማንኛውም ሰው አማኝ ለሆነውም አማኝ ላልሆነውም ህመሙን ስንሰማ እግዚአብሔር ምሕረቱን እንዲልክ ነው ምን ለምነው። እንግዲህ ጠቅላይ ሚኒስትሩ በጤና ታሞም ከሆነ እግዚአብሔር ይማራቸው፣ ጠፍተውም ከሆነ ደግሞ ያው በጊዜው ወደ ሚዲያ ወጥተው የምናያቸው ይሆናል ብዬ አስባለሁና በተለያዩ ማህበራዊ ሚዲያዎች የሚሰራጩ ነገሮች እንግዲህ ከይፋዊ ከሆኑ ነገሮች ላይ ምንም ያደመጥነው የሰማነው ነገርም እንደሌለ ለመናገር ነው የምፈልገው። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።